لونا لونا أرى لونا وين ركجوا أنت لونا 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 أنت لونا عدنان شنو كوزي متسرالش أنا من هنا من اللي يتفطر شو ولش أنا من مالت لوجي مالت دي لو هنا እንደዚህ ሆነ ያዩ እንዴት ነው ሞታው ምን ሆነ ነው ለህና ሲቀንሽ ትሰማኛለሽ ወልሽ ምንም አልተፈጠረም ምንም አልሰማሽም ምንም አላየሽምሽ ለሆነ ሰላም ነች አሁን ቀጥለሽ ውጪ ምን ማለት ነው እንደዚህ ሆነ ሰላም ነሽ ማለት ምንድነው የምትለው ጁጃርስ ኮን ውጪ ውጪ لونا أبغاش نكى بناتش نكى لونا أنتي لونا أبغاش نكى إيش بيني بناتش دمت اسمي أدنى زي سماجة እንደዚህ አትበይ እባክሽ እንደዚህ አትበይ እኔ ያለሁልሽ እኮ ነገሮች ደግሞ በሙሉ ይስተካከላሉ አንቺ ማለት ለኔ ህይወቴ ነሽ ለምን እሱን ለማጥለሽ ማዘርዬ የሆነ ነገር ልነግርሽ ነበረ ግን ደግሞ እንዴት እንደምናገርሽ አላውቅም እውነት በጣም ተጨንቄያለሁ ምንድነው የኔ ልጅ ምንድነው የምትነግሪኝ ያሰብሽው ነገር ምንድነው እስኪ ንገሪኝ አትደብቂ ያው ይሄን ነገር መናገር ላይኖርብኝ ይችላል ግን ደግሞ እስካሁን ድረስ አለመናገራችንም ልክ አይደለም ከኔ ባይሆንም ጥሩ ነበር ምንድነው የምትነግሪኝ ንገሪኝ ልቤን አታስጨንቂው ያው ምን ያደርጋል በሰዓቱ እናድናንም ቢሆን እርሶን ለማግኘት በጣም ብዙ እየሞከሩ ነበር ግራ እየገባኝ ነው ስለምንድን ነው ልትነግሪኝ የፈለግሽው እኔ እኮ በጣም ተጨንቄያለሁ ንገሪኝ ምን እየተፈጠረ ነው ማዘርዬ ልነግሮት የነበረው ስለ ሳራ ነበር ሳራ ምን ሆነች እስቲ ንገሪኝ ቆይ ምን እየተፈጠረ ነው እንዴ ምን ሆነሻል ንገሪኝ እንጂ ሚራ አድናን ምንድነው ምን ሆነሃል ደንግጠሃል ምንድነው የተፈጠረው ስተረጋጋ ፈልግሽ ነው ውስጥ ገብተን እናውራ በእናትሽ አንዴ አትቸኳይ ነው እሺ በይ ቆይ አድናን እኔና ሚራ እያወራን ነው ስላስፈላጊ ነገር ነው የምናወራው ቆይ ስጨርስ ትመጣለች ማዘር በጣም ይቅርታ ሚራ አንዴ ላስቸኳይ ፈልጊያን ውስጥ አንዴ እንድታወራኝ ውስጥ እንድታወራኝ ፈልጊ ነው ምንድነው የተፈጠረው አድናን ምን እየደበከኝ ነው ሳራ ልጄ ምን ሆናለች ማዘር ምንም አይደለም ሰላም ነው እንትን ነው ባባ አልቅሶ ወተት ጡት እንድትሰጠው እሺ በይ
ሉሃና ራሷ ልታጠፋ ነበር። ሳራ የሉሃና እህት። የዚህ ቤት ታሪክ በጣም ውስብስብ ነው። ይሄ ነገር ለሮቤል ጠቃሚ መረጃ ሳይሆን አይቀርም። አሁን እሱ ጋር መሄድ ይኖርብኛል። ሎላይ ምን አምንሽ? ሐኪም ቤት ነሽ? አድናን ሉሃና ምን ተፈጥሮ ነው? ቆይ ምን ሆናችኋል? እያስጨነቃችሁኝ እኮ ነው። ሉሃና ራሷ ልታጠፋ ነበር። መጥፎ ውሳኔ ነው ራሷ ላይ ወሰነችው። እንዴ ምን ሉሃና? እንዴት ታደርጊያለሽ? ቆይ ለምንድን ነው ህይወትሽን ለማጥፋት የምትሞክሪው? እናንተ እኮ ናችሁ እንደዚህ እንዳደርግ ያስገደዳችሁ። የሳራ መሞት ለማዬ ልነግሯት አልነበር? እና ታዲያ ማዬ እዛ ጋር በልብ ድካም ጸጥ ስትል ቆሜ ማየት ነበረብን። ሉሃናዬ እባክሽ፣ እኛ እኮ የፈለግነው እውነቱን መጋፈጥ ነው እንጂ አንቺን ማጣት አይደለም የፈለግነው አይደል? እንደዛ ከሆነ ታዲያ ለምን እውነትን ትፈልጋላችሁ? በሏ ሂዱና ለማዬ የዛራ መሞት ነገሯት። ከዛ እኔም ደግሞ እዚህ ድብን እልላችኋለሁ እንጂማ የእናቴ መሞት በቁሜ ላይ። ሉሃና እባክሽን ተረጋጊ። ለምንድን ነው እንደሚያሳዝን ነገር የምትናገሪው? እኛ እኮ እናትሽን ለመጠበቅ እየሞከርን ያለነው። እናቴን ለመጠበቅ ነው ወይስ ደግሞ ለመግደል? አድናን ቆይ ሲጀምር ለምን አተረፍከኝ? ሉሃናዬ እኔ እኮ አንቺን በጣም ነው የምወድሽ። አንቺ ከሌለሽ እኔ ህይወቴ ባዶ ነው የሚሆንብኝ። ፕሊዝ እንደዚህ አይነት ውሳኔ አትወስኝ። እናቴ በሌለችበት ምድርማ መኖር አልፈልግም። አንድ ያለችኝ አንድ ተስፋዬ እኮ እናቴ ብቻ ናት። እሷንም ማጥቼ እንዴት እሆናለሁ? ሉሃና በፍጹም እንዲህ ማድረግ አልነበረብሽም። ቆይ ለምን ለኛ አልነገርሽኝም? ለምንድን ነው እንዲህ በድብቅ የወሰንሽው? ነገርኳችሁ እኮ እናንተ ውጭ ሆናችሁ የሳራ መሞት እማዬ መስማት አለባት ብላችሁ ታወራላችሁ። ታዲያ እኔ እዚህ በጭንቀት ማበድ አለብኝ? በጣም ይቅርታ፣ እኛ አጥፍተናል። ግን ደግሞ በፍጹም እንደዚህ ማድረግ የለብሽም። እኛ እኮ ግራ ተጋብተን ነው እንደዚህ አይነት ውሳኔ ወሰንነው። ስሙኝ፣ ድጋሜ የሳራ መሞት ለማዬ እናገራለሁ ብላችሁ ብታስቡ እውነቴን ነው የምላችሁ፣ እኔም በፍጹም በህይወት አታገኙኝም። ሉሃና እባክሽን እንደዛ አትበይ። እኛማ ያለውን ነገር ለማዘር ነግረናቸው ከዛን ሮቤልን ለህግ አሳልፈን ልንሰጠው ነበር ያሰብነው። አልፈልግም። ድጋሜ ይሄንን ሀሳብ በፍጹም እንዳታስቡት። እማዬ ሳራ መሞት ካወቀሽ በኋላ ምን እንደምትሆን ማየት አልፈልግም። በቃ ስፈልግ ሮቤልን በሌላ መንገድ እስር ቤት ልታስገባው ትችላለህ። እሺ ሉሃናዬ፣ በቃ እኛ እንስማማለን በአንቺ ሀሳብ። ከአሁን በኋላ ይህን ሀሳብ ደግመን አናነሳው። ሮቤልንም ከሆነ እኔ የሆነ ሀሳብ ፍጥሬም ቢሆን ግዴ ለማሳስባለሁ። እሱን ያላቅም አድናን፣ በፈለክበት መንገድ አድርጋ አሳስነው። ሉሃና በቃ እሺ፣ አይዞሽ፣ በቃ አቁሚ፣ ተረጋጊ፣ ምንም አታስቢ። ይኸው እኛ እኮ አሁን እየሄድን ነው፣ እንሄዳለን። መፍትሄ የለውም አድናን፣ መፍትሄ የለውም። በቃ እንደውም በቃ ብቻዬን ተውኝ፣ አልፈልግም፣ ተውኝ፣ በቃ ውጡልኝ። ሉሃናዬ እባክሽ አሁን ተረጋጊና ውሃ ጠጥተሽ ትንሽ ረፊ። ነገሮች ሁሉ ደግሞ መፍትሄ ይኖራቸዋል። እኛ ደግሞ አለንልሽ። ውጡልኝ አልኳችሁ፣ ከውጡልኝ። እናቴን ብቻ ተውልኝ፣ ድጋሚ እንድሞት አታድርጉኝ። ሉሃና እባክሽ እኔ ከጎንሽ ነኝ። ለሁሉም ነገር መፍትሄ አመጣለሁ ብዬሻለሁ እኮ። በዛ ላይ ደግሞ እናትሽንም ቢሆን እኔ እጠብቅልሻለሁ። አትሰሙኝም እንዴ? በቃ ሄዱልኝ። እኔ ብቻዬን መሆን እፈልጋለሁ። ውጡ በቃ። ሉሃና እባክሽን ተረጋጊ። ይኸው እኛ እኮ እየሄድን ነው፣ እንሄዳለን። ግን አንቺ ትንሽ ተረጋጊ። በቃ ሂዱልኝ፣ ብቻዬን መሆን ነው የምፈልገው። ውጡልኝ በቃ። እሺ ሉሃናዬ፣ ግን እባክሽ ይህንን ነገር ደግመሽ እንዳታረየው። እኛ ሁላችንም እንወድሻለን። እሺ ማሪ። ሰምኛለሽ። በዚህ ሰዓት ግን እዚህ መገኘት አልነበረብሽ። ምን ታውቂያለሽ አይደል? ምን ላድርግ? ናፍቄ ናፍቆታለች ስለኝ እኮ ነው። ለእኔ ችግር የለውም። ይኸውልሽ አድናን ግን ከኔ ጋር እንደምትሰሪ ቢያውቅ ሲጣርጎ ነው የሚገልሽ። ምን ታውቂያለሽ አይደል? አውቃለሁ። ለአንተ ስል ግን ሁሉንም ፍርሃቴን እተዋለሁ። እሺ እኔ ከዛ ቤት ከወጣሁበት ሰዓት ጀምሮ ምን ተፈጠረ? ማለቴ እናትየው ምን አሉ? አዲስ ነገር አለ? ቀለል አዲስ ነገር አለ? ምንድን ነው ያለው አዲስ ነገር? ሉሃና ራሷ አልታጠፋ ነበር። ምን አባሽ ነው ያልሽው? አንቺ ውሻ ደብዳቤ ጽፋ ራሷ አልታጠፋ ነበር። ምን አባሽ ነው ያልሽው? ተናገሪ እንዴ! ሮቤል ተቃጨቅ። ዋናው ነገር መተረፉ አይደለ? ማንም ማዳናት ማንም። እና ታዲያ ቆይ እንዴት አትነግሪኝ? ጭራሽ አታፍሪም? ከዛ ድረስ እዚህ መጥተሽ ከኔ ጋር ትጋደሚያለሽ? ሂጂ ውጪ፣ ተነሽ ውጪ። አሁን ሮቤል አሁን ተደስታል ነበር። ምን ተፈጥሮ ነው በደቂቃ ውስጥ? ዝም በይ ፍኖት፣ ዝም በይ ብዬሻለሁ። ዝም በይ።
እንዴ አንድ ነገር እንኳን በስነ ስርዓት መስራታችን የማትረቢ አሁን ተነሽና ውጪልኝ ውጪ። ሮቤል እሺ እወጣለሁ፣ ግን እንደዚህ አትሁን። እኔ እኮ ለአንተ ስል ነው የምኖረው አይደል እንዴ? ለእኔ ለሮቤል ብለሽ ከሆነ እየኖርሽ ያለሽው እምልሽን ብቻ በስነ ስርዓት አድርግልኝ። አታናጅኝ እያልኩሽ ነው። እሺ እኔ አሁን እሄዳለሁ፣ ግን በቃ አንተ ተረጋጋ። ይኸውልሽ እኔ ሮቤል ሕፃን ልጅ አይደለሁም፣ እምፈልገውን አውቃለሁ። እሺ እባክሽ ከቻልሽ ስህተት አትስሪ። እንደው በፈጠረሽ ፍኖት ውጪልኝ እያልኩሽ ነው። እሺ ሮቤል እኔ እሄዳለሁ፣ ነገ በደንብ እናወራለን አይደል? ምንም አትናገሪ። አሁን ከዚህ ቤት ቀጥ ብለሽ ውጪ። እሺ ሮቤል በጣም ይቅርታ። ስጨርሽ ልብስሽን ለባብሰሽ ውጪ። እሺ ማትረቢ መለጠፍ ነበር። የኔ እናት ምን እንደማደርግ ግራ ገብቶኝ እኮ ነው። በቃ ይኸውልሽ የሮቤል ከዚህ ቤት የመጨረሻ መውጫ መንገዱ ሊሆን የሚችለው እናትሽ የሳራ መሞት እውነታውን ከሰሙ ብቻ ነው። ያኔ ይታሰራል፣ ሰላማችን እናገኛለን። አድናን ቆይ የኔ ጭንቀት አይገባም እንዴ? እማዬ እኮ ታማሚ ናት። ይሄን ነገር አወቀሽ በኋላ እዛው ነው ድፍጥ የምትለው። እሺ የኔ ቆንጆ በቃ አትጨናነቂ፣ ደግሞ አትሞትብሽም። ደግሞ ከዚህ በኋላ እንደዚህ አይነት ውሳኔ አልወስንም። እሺ በቃ ሉሃና ተረድተንሻል። እሺ ዳግመኛ እንደዚህ አይነት የሞት ውሳኔ አትወስኝ። እኛም ሀሳባችንን እንቀይራለን። እሺ ባይሆን ምን ላድርግ? እናቴን ሳላጣ ምን ማድረግ እንዳለብኝ ንገሩ። ሁሉም ነገር እኮ እየጨለመብኝ ነው። ሉሃና እንደው እኛ ባናሳዝንሽ ልጅሽ አያሳዝንሽ? እንዴት እሱን ጥለሽ ለመሄድ ትወስኛለሽ? ኧረ እባክሽ ተረጋጊ። ልጄን ሳስበው እኮ ነው ይበልጥ የምጨነቀው። እሺ ግን ሚራ ምን ላድርግ? እኔስ የኔ ፍቅር ማን አለኝ? እንደው እባክሽ ከአሁን በኋላ ደግመሽ እንደዚህ ነገር በፍጹም እንዳታረጊ። እሺ አላደርግም፣ ቃል እገባላችኋለሁ። ግን ድጋሜ በፍጹም ይሄን ነገር ለማዬ ለመናገር እንዳታስቡ። እሺ በቃ የኔ ቆንጆ አንቺ ተረጋጊ። እኛ ሌላ መፍትሄ እንፈልጋለን። አድናን ሉሃና ይልቅ አሁን ከዚህ ከሚደብር ሙድ ወጥተን የሆነ ፈታ የሚያደርገንን ነገር እንፈልግ። ደግሞ ከዚህ በኋላ ያለውን እያንዳንዱን ነገር ማድረግ ከሆነ በእውነት አሳውቄሽ ነው ማድረገው። ምንም አይነት ድብቅ እንቅስቃሴ ሊኖረኝ አይችልም። ከአንቺ የሚሸፍነው የምደብቀው የማዋሸው ምንም አይነት ነገር አይኖርም። እሺ የኔ ፍቅር? እሺ ቃል ግቡልኝ። እውነት ብለና ቃል እንገባለን። ከዚህ በኋላ እናትሽን ለመስበር በፍጹም አናስብም። ግን ደግሞ ሮቤልን የምናጋለጥበት የሆነ መንገድ እንፈልጋለን። ሮቤልን በምን እናሳስረዋለን? በብላት ከሆነ እሺ እባካችሁ፣ የእኔ ህይወት ማለት የእናቴ ህይወት ናት። እባካችሁ እሷን ጠብቁልኝ። እኔና አድናን እዚህ ነን። አንቺ ምንም አታስቢ። ያንቺን እናት እኮ እኔም ሆንን አድናን ልክ እንደ እናታችን ነው የምናየው። ስለዚህ ምንም ያስጨንቅሽ ነገር የለም። በጣም ይቅርታ። አውቃለሁ አድናን፣ ተጨንቄ ስለነበር ነው እንደዚህ የተናገርኩት። እማዬ እኮ ለእኔ ብቸኛ ተስፋዬ ናት። እሷን አጥቼ መኖር አልችልም። አሁን ከዚህ የሚያስጠላና የሚያስቀይም ሀሳቦች ትንሽ አረፍ በይ። እሺ በቃ ሌላ ነገር አስቡ። እኔ እናቴን የሚያስደስታትን ነገር ብቻ ነው የምንፈልገው። እንዴ ይሄ በጣም ጥሩ ሀሳብ ነው። እንደውም በዝምታና በጸጥታ ሳራን እንፈልጋታለን። ሮቤልንም ቢሆን ችግር የለውም፣ እሱ በማያውቅበት መንገድ እናጠምደዋለን። ልክ ነሽ። ሮቤልን በሆነ መንገድ ማጥመድ አለብኝ። ይህ ማለት ደግሞ እናትየዋ ላይ ምንም አይነት አደጋ ሳይደርስባት ነው። አዎ እባካችሁ፣ እማዬ እኮ እድሜዋ እየሄደ ነው። የሳራን መሞት ስትሰማ ልቧ ቀጥ ነው የሚለው እዛው። ሉሃናይ ምንም አታስቢ፣ እናትሽን በህይወት እናቆያቸዋለን። በቃ አሁን ተረጋጊ፣ ውሃ ጠጪ። ሲነጋ ደግሞ ሌላ ቀን። እናንተ ካላችሁ ተስፋ አለኝ፣ ግን እባካችሁ ተስፋዬን አትቁረጡብኝ። እባካችሁ እናቴን ጠብቁልኝ። ሉሃናይ እውነት ቃል እንገባለን፣ እናትሽን በህይወት እናቆያለን። በቃ አሁን አንቺ ውሃ ጠጪ፣ ከዛን እንቅልፍሽን ተኝ፣ አረፍ በይ እሺ። ደግሞ ነገ ሌላ ቀን። እሺ እናንተን አምናችኋለሁ፣ ግን አደራ እናቴና ልጄን ጠብቁልኝ። ሉሃናይ ችግር የለም እንጠብቃችኋለን። እሺ አታስቢ፣ ሁሉም ነገር በእኛ ቁጥጥር ስር ነው። አይዞሽ፣ ሁሉም ነገር በቁጥጥራችን ስር፣ ምንም እንዳታስቢሽ ቆንጆ። አሁን በቃ እረፍት አድርጊ። ቆይ ሚራ ምን ልትነግረኝ ነበረ? ስለ ሳራ ልጄ ምን ልትነግረኝ ነበር ያሰበችው? ልጄማ የሆነ ነገር ሆናለች። ብዙ ነገር እየተሰማኝ ነው። ልትነግረኝማ ይገባታል። ደግሞ እኔ የተቻሉ ነገሮችን በሙሉ አደርጋለሁ። አድናን በጣም እፈራለሁ። ዙሪያችንን እንዳለ የከበበን እኮ መከራ ብቻ ነው።
ሮቤል ደግሞ አሁንም አልተሆንም። ቆይ እንዴት ነው ነገሮች የሚስተካከሉት? አንቺ ብቻ አትጨነቂ። ደግሞ እንደዚህ አይነት የሞት ውሳኔ ድጋሜ እንደማትደግሚ ቃል ግቢልኝ። ፈልጌው እኮ አይደለም፣ በጣም ስለጨነቀኝ ነው እንደዚህ አይነት ውሳኔ ወሰንኩት እንጂ አንተና ልጄን ጥዬ መሄድ ፈልጌ አይደለም። አውቃለሁ የኔ እናት፣ እኔ በዚህ ምድር ላይ አንቺን ማጣት አልችልም፣ ያለ አንቺ መኖር አልችልም። ፕሊዝ ደካማ ጎንሽን አትዩ። እባክህ መቼም ቢሆን ብቻዬን እንዳትተወኝ። እኔ እኮ ያለ አንተና ያለ ልጄ ምንም ማለት አይደለሁም። እስካሁንም ያቆየኝ አንተ ፍቅር ነው። ሁሌም ከጎንሽኝ። እሺ ደግሞ ይህንን ፈተና በደንብ እንደምናልፈው ቃል እገባልሻለሁ። አትፍርሽ የኔ ውድ። ሚራ ሚራ ሚራ። አዎ አድናን፣ አንተ አለኸኝ። ይሄ እኮ ነው ለእኔ አሁንም ተስፋ እየሆነኝ ያለው። እባክህን ከጎኔ እንዳትርቅ። ሚራ ሚራ። እማዬ ናት መሰለኝ። አዎ እሳቸው ናቸው። እዚህ መግባት የለባቸው። ሚራ ውጪ ውጪ ውጪ። ችግር የለውም እኔ እወጣለሁ። ምንም አታስቡ። እኔ የፈለጉት እሺ። እና እኔ ወጥቼ ያረጋጋችኋለሁ፣ በዛው ማዘናጋችኋለሁ። እባካችሁ ተረጋጉ እሺ። እሺ ሚራ ሂጂ። አድናን አታስብ፣ እኔ ማዘርን አወራችኋለሁ። ሚራ እማዬ በጣም ተናዳለች፣ እባክሽ ተጠንቀቂ። እሺ ችግር የለውም አንቺ ምንም አታስቢ። በቃ ሌላ ምንም ወሬ እንዳታወራ ሂጂ አሁን። እውነት አድናን ቃል እገባለሁ፣ ምንም አደገኛ ነገር አልናገርም። ብቻ አደራችሁን እናንተ ራሳችሁን አረጋጉ። ፈጣሪ እርዳሽ ሚራ፣ እባክሽን አደራ እማዬን በደንብ አረጋጊያት። ሚራ ሂጂ። እኔ እዚህ ልሆን አንጠብቃታለሁ። ምንም ነገር አይፈጠርም። እሺ ችግር የለውም እኔ እወጣለሁ፣ ምንም አያሳስብም። እሺ ግን አደራችሁን እዚህ መኝታ ክፍል ጸጥ ብላችሁ ድምጻችሁ ሳይሰማ ጠብቁኝ እባካችሁ። እባክሽ ሚራ አደራ እማዬን እባክሽ። አረ ሚራ ሂጂ። ከሱ ያጉረመርሙ ነው እባክሽ። በቃ ችግር የለውም እሺ እኔ እሄዳለሁ። እናንተ ብቻ ተረጋጉ። ሚራ ወይ ማሳዬ፣ ምን ሆነሽ ነው ትተሽኝ ሄድሽው? እኔ እኮ የጀመርነውን ነገር እንጨርሳለን ብዬ እየጠበኩሽ ነበር። አድናን እኮ ነው ልጁ አለቀሰ ብሎ በአስቸኳይ ጠራኝ። ከዛ እኔ ውጪ ውስጥ ገባ። ልጁ አለቀሰ? ታዲያ እሱ ራሱ ማባበል አይችልም? ለምን አንቺን ይጠራሻል? እናቴ ማዘርዬ፣ ያው የወንዶችን ነገር በደንብ ያውቁታል አይደል? እነሱ ጻል ብሎ ማስተኛት ምናምን ነገር ያውቁም ያለው እነሱ ደግሞ። እሺ አሁን ግን የጀመርነው ጉዳይ አለ፣ ነይ እንጨርስ። አይ ማዘርዬ፣ እኔ ያው በጣም ደክሞኛል። ይሁን እንጂ እንደሚያዩት ነው ራሴንም በጣም እያመመኝ ነውና ውስጥ ገብቼ ትንሽ ጋደም አረፍ ብል እርሱ ምን መስሎታል? አይሆንም፣ አሁን ነው መጨረስ ያለብን። እኔ አንቺን ሳላወራ ምንም ልቤ አይረጋጋም። እሺ ማዘር፣ ወደ ሳሎን እንሄዳለን። ግን ደግሞ ማዘር፣ ያው እኔ የምነግሮትን እያንዳንዱን ነገር በእርጋታ በጥሞና ይሰሙኛል። እሺ እንደው አደሩትን። እሺ እሰማሻለሁ፣ ግን እውነቱን ነው የምትነግሪኝ። ሳራ የት እንዳለች ትነግሪኛለሽ? እሺ እኔ የምልሽ ቅድም ሳራ ብለሽ ጀምረሽልኝ ነበር። ምን ነገር ነበር ልትነግሪኝ የነበረው? እስኪ ንገሪኝ። ሳራ አልኩሽ አይደል? አዎ ብለሽኝ ነበር። ሳራ ብለሽኝ ነበር። ትልቅ ነገር ልትነግሪኝ ነበር። ሳራ አልኩኛ። አይ ማዘርዬ፣ እኔ እኮ ሳራ ያልኩት ያው ምን ሆና ነው የቆየችው? በጣም ቆየች ለማለት ነው። ሳራ ቆየች ለማለት አዝናለሁ ብለሽ ለምን ጀመርሽ መጀመሪያ? እንደዛም ብያለሁ። ወይኔ እኔ ነገር በቃ ማዘርዬ፣ እውነት ነው የምልሽ፣ ደክሞኝ ነው የሚሆነው። አዎ ብለሻል፣ አዝናለሁ ብለሻል። ቆይ ሳራ ልጄ ምን ሆናለች? እናንተ ሰዎች ምን ሆናለች ልጄ? እውነት ማዘር፣ ሳራ በፍጹም ምንም አልሆነችም። ምንም አልሆነችም። እናንተ ልጆች ልታሳብዱኝ ነው እንዴ? ሳራማ ልጄ የሆነ ነገር ሆናለች። ለምንድን ነው የማትነግሩኝ? ማዘር እመኑኝ እንጂ እውነት ምንም አልሆነችም። ያው መቆየቷ ደግሞ ያጋጥማል፣ አጋጣሚ ነው የሚሆነው። አይደለም የሆነ ነገርማ ልነግሪኝ ነበር። ቆይ ልጄ ምን ሆናለች? ልጄማ የሆነ ነገር ሆናለች። የሆነ ነገር ልነግሪኝ ነበር። ለምንድን ነው የምትደብቂኝ? ማዘር እውነት እኛ ምንም አላደረግናትም። ያው እኔ ልጅ ወለድኩኝ አይደል? ልጅ ከወለድኩ በኋላ አንዳንዴ አይታወቀኝም እኮ ነገሮች እረሳለሁኝ። ለዛ ይሆናል እንጂ ምንም አልሆነችም። ደህና ናት። እሺ የሆነ ነገርማ ልትነግሪኝ ነበረ። ሳራ ምን ሆናለች? ልጄን ቆይ ምንድን ነው ያደረጋችኋት? ወይ ማዘር፣ ኧረ ተረጋጉ እንዴ። እኔ ሳራ ቆየች ለማለት ነው እንጂ ሌላ ምንም ለማለት አይደለም። ለዚህ ደግሞ በጣም ይቅርታ። አይደለም
ሳራማ ሱቅ አይደለች። ደግሞ እንደዚህ አይነት ሱቅ የለም። ለምን አትነግሩኝ? ግን ቆይ የሆነ ማለት ጓደኞቿ ጋር ምናምን ሄዳ ሊሆን እኮ ይችላል። ለምንድን ነው እርስዎ እንደዚህ የሚጨነቁት? ይሄ ደግሞ እኮ ያጋጥማል ያለ ነገር ነው። ቅድምም እኮ ያቺ ሰራተኛ ሳራ የምትባል ልጅ የለችም ብላኛለች። ምንድን ነው? ለምን ትደብቅኛለች? ንገሪኝ። ሰራተኛዋ እኮ ለዚህ ቤት አዲስ ናት። እውነት እሷ ስለዚህ ቤት ምንም የምታውቀው ነገር የለም። እውነት ምንም ነገር አታውቅም። ቆይ ሳራ ካለች ለምን ሌላ ሰራተኛ ያስገባል? ምን መሰለሽ ማዘርዬ፣ እቺ አሁን ቤት ያለችው ሰራተኛ ለልጅ ብቻ ነው የገባችው። ሌላ ምንም አሰራም። ሌላ የቤቱን ስራ ምናምን ሳራ ናት የምትሰራው። ውስጤ ግን ምንም አላመነሽ። አረ እውነቴን ነው። እውነት እኔ ምንም አልዋሸሁሽም። ሉሃና። ሮቤል ምንድን ነው? ሉሃና የት ነች? ምን አገባ? ሮቤል ምን ሆነሃል? ቆይ ለማንኛውም ራሴ ያገኘ ምን አገባ? ቀጥ ብለህ ከዚህ ውጣ። ምንድን ነው ነገሩ? ሉሃናዬ በጣም ይቅርታ። አንቺን ለማጣት የደረስኩት በራሴ ግዴለሽነት ነው። እባክሽ ይቅርታ አድርግልኝ የኔ ፍቅር። አይደለም አድናን፣ እኔም በበኩሌ በጣም ትልቅ ስህተት ሰርቻለሁ። ራሴን ለማጥፋት መሞከሬ በጣም ትልቅ ጥፋት ነው። ግን ምን ላድርግ? ሁሉም ነገር ተደራርቦ አስጨነቀኝ። በቃ ጭንቅላቴም አይምሮዬም ሊፈነዳ ደረሰ። ምን ላድርግ? ምንስ ቢሆን እኔ ወድ እኮ በጣም ነው የማፈቅርሽ። እንዴት ምን ትተሽ ለምን ታስቢያለሽ? በዛ ላይ ደግሞ ልጅሽም አለ እኮ። እባክህን አድናን፣ እንደዚህ እያልክ ይበልጥ ውስጤን አታሳምመው። እኔ እኮ እንደዚህ ለማድረግ የተገደድኩት እማዬ የሳራን መሞት እንደምትሰማ እኔ ስሰማ ነበር። ምን ላድርግ? ውስጥ የተፈጠረውን ስሜት መቋቋም አልቻልኩም። አውቃለሁ፣ ግን ከዚህ በኋላ በፍጹም እንደዚህ አይነት ውሳኔ ደግመሽ እንደማትወስኝ እባክሽ ሉሃናዬ ቃል ግቢልኝ። አንቺን አቶ መኖር ህይወት ለኔ በጣም ከባድ ነው የሚሆንብኝ። እባክሽ የኔ ፍቅር። አይዞሽ። ከዚህ በኋላ እንደዚህ የከፋ ነገር ራሴ ላይ እንደማላደርግ ቃል እገባልሃለሁ። ግን ደግሞ አንተም ሙሉ ዘመን ደስተኛ እንደምታደርገኝ ቃል እንድትገባልኝ እፈልጋለሁ። ወይ የኔ እናት፣ በህይወት ዘመንሽ በሙሉ ደስተኛ ላደርግሽ ቃል እገባልሻለሁ። ደግሞ ይሄ ነገር ከአሁን በኋላ ያልፋል። እሺ? በጣም ይሻላል። ሉሃና የት ነው ያለችው? የት እንዳለች ንገሪኝ። ሮቤል ምንድን ነው የሚያስጮህ? ሉሃና ልጄ ደግሞ ምን ሆነች? ሉሃና የት ነው ያለችው? ንገሪኝ እያልኩሽ ነው። መኝታ ክፍል ነው ያለችው? ሮቤል ምን አገባ? በላው ቀጥ ብለህ ከዚህ ቤት ውጣ። ጥያቄ እየጠየቅኩሽ ነው። ሉሃና የት ነው ያለችው? ለነገሩ አንቺ ምን አስጠይቀኝ? እዚህ ቤት ያላችሁ ሰዎች ሁላችሁም ነው እንዲያበዳችሁት እንዴ? ቆይ ምን ሆናችኋል? ማዘር፣ አይ ምንም አይደለም። የሆነ ሉሃናን የሚያናግራት ነገር ይኖራል እዛ። እና እንደዚህ ለምን ያበሳጫዋል? ለምን በሰላም አያወራም? አይ ወይ ምናልባት እኮ ከውጭ ተናዶ ሊሆን ይችላል። ማዘር፣ አንቺ ብቻ ተረጋጊ። ምንም አልተፈጠረም። እሺ፣ ቤቱ ሰላም ነው። እቺ ፍኖት የምትባል ነቀዜት ነው ያለችው። እርግጠኛ ነኝ አሁን የተፈጠረውን እያንዳንዱን ነገር ለሮቤል ነገር ነው የመጣው። ሜራ ማሚ፣ ልጄን ጡት ላጥበው አንዴ አጥብቼው መጣሁ። እሺ ሉሃናዬ የኔ እናት ተረፍሽ? እግዚአብሔር ይመስገን። ቆይ እኔን ለማን ትተሽ ነበር ልትሄጂ ነበረው? የኔ እናት ታማልዴዎች አድናን ትሰማኛለህ? ደግመህ ጫፌን እንዳትነካኝ። አዎ ደግመህ ጫፌን እንዳትነካኝ። ያለበለዚያ ለሉሃና እናት ባሏ እንደሆንክና አብራችሁ እየኖራችሁ እንደሆነ ጥርግርግ አድርጌ ነው የምነግራችሁ። ዝም በል አንተ ውሻ፣ አፍህን ዝጋ። ወይኔ አሁን አታናደኝ። ትሰማኛለህ? ከዚህ ክፍል ቀጥ ብለህ ውጣ። አልወጣም አድናን፣ አልወጣም። አትልፋ እሺ? እኔ ሉሃናን ለማየት ነው የመጣሁት። እንደውም ከቻልክ ባትረብሽኝ ደስ ይለኛል።
ሮቤል ካልወጣ እገልሃለሁ። እባክህ ናዳን፣ እባክህ ይሄን ጭቅጭቅ እኮ እማዬ መስማት የለባትም። እባክህ አድናን ስማ፣ በደንብ ስማ። እቺ ቆንጆ ልጅ የምትናገረው ነገር ከቻልክ ጆሮ ከሰማ አዳምጣት እሺ። ወይ ቅሌት አደባባይ ላይ እንዲዘረገፍ ትፈልጋለህ ነው ወይ? ወይኔ ጉዴ! ያንተ ማትረባ መጫወቻ አልሆን። የኔ ቆንጆ፣ የኔ እናት፣ እንዴት ቆይ ለመሞት ታስቢያለሽ? እንዴት እኔን ትተሽ ራስሽን ለማጥፋት ታስቢያለሽ? ሮቤል አትንካኝ አልኩህ እኮ በቃ አትንካኝ ቀፋፊ። የኔ ቆንጆ፣ ቆይ እንዴት እኔን ሳታፈቅሪ ከኔ ጋር ቆንጆ የፍቅር ህይወት ሳታሳልፊ ራስሽን ለማጥፋት ታስቢያለሽ? እሺ አንቺ ማራቢ የታባሽ ነበርሽ? በተናገር የነበርሽበትን ቦታ። አረ የት እንደነበርሽ ግን እኔ በደንብ አውቃለሁ። ሮቤል ጋር ነበርሽ አይደል? አንቺ ነሽ አይደል ከዚህ ሄደሽ እያንዳንዱን ነገር ዘርግፈሽ የነገርሽው? ሰሚያልሽ ሚራ፣ የፈለኩትን የማድረግ መብት አለኝ። ሰምተሽኛል አይደል? አፍሽን ዝጊ አንቺ። ይሄን ነገር በጣም አብዝተሽዋል። እዚህ ቤት ደግሞ እንዲህ እንድትሆኝ አልፈቅድልሽም። ስርዓት ብትሽ ጥሩ ነው። ሰምተሽኛል? አያገባሽ ማለት አያገባሽ። አያገባኝም። አንቺን አያገባኝም። ነገር አያገባኝም። አያገባኝም ማለት ነው። ሎሃና የኔ ቆይ እንዴት እንደዚህ ታደርጊያለሽ? እኔ እኮ ያላንቺ ህልም የለኝም። ኧረ ተረጂኝ፣ ተይ ሎሃና ተይ። ታማዲ ነው አድና ልቀቀኝ፣ አልወጣም፣ ልቀቀኝ። ሰሚኛለሽ ሎሃና? ከሰማሽ ስሚኝ፣ ይሄንን ጅላንፋ አግብተሽ ከምትኖሪ ከኔ ጋር እንጋባና ልጆች ወልደን ብልጥ የሆኑ ልጆች ወልደን እንኖር እያልኩ ሮቤል በቃ ማስመሰልን አቁም። አፍህን ዝጋና ውጣ። እያስመሰልኩ አይደለም የኔ ቆንጆ። ይሄ አልጋና ይሄ ቤት እኮ የሚገባን ለኔና ላንቺ ነው። ለምን አትሰሚኝም? ሮቤል አልፈልግህም እያልኩ ነው። በቃ ውጣ። እሺ ሁሉም ነገር ይቀር። አንዴ እንኳን ልሳምሽ። ታማዲ ሮቤል ነው። አንዴ አድና ልሳምሽ፣ ሎሃና ልሳምሽ፣ አንዴ ልሳምሽ። ምን ነው መረጋጋው? እንዴት ይሄ ሰይጣን እኮ ህይወታችንን እያበላሸው ነው። አውቃለሁ እኮ አድናን፣ ግን ደግሞ እባክህ ለእኔ ስትል ተረጋጋ። ይሄ ጭቅጭቅ እኮ አይጠቅመንም። በቃ የሆነ ነገር አድርግና ይህን ሰውዬ ለህግ አካል ነው ማቅረብ ያለብን። ለሆነ አትስሚ፣ እኔ ማዳመጥ አለብሽ። እኔ ብቻ ነኝ የምወድሽ፣ አንቺ እኔ ነው መሆን ያለብሽ። ለምን አትሰሚኝ? ሮቤል ሰማኛለህ፣ እገልሃለሁ። ከዚህ ቤት ትርቅ እንደሆነ ከዚህ ቤት ራቅ። አድናን እባክህን በሩ እንዳከፍት። እሱን ችላ በለውና ዝም ብለን እንቀመጥ። እሱን መተው አልችልም። እንዴት አንቺን እንደዚህ ሲያዋርድሽ ዝም ብዬ ልተው? አድናን እባክህ እዚህ በቃ ዝም ብለን ተረጋግተን እንቀመጥ። እባክህን ተረጋጋ። እሱ ሰዓት ይሄዳል። ለሆነ እኔ እጠብቅሻለሁ። እሱ ለአንቺ አይገባም። ሆነ ሰውዬውንም እኮ እየረበሸናል። አድናን እኔ ስትል ተረጋጋና ቁጭ በል። ዝም ካልነው እኮ በራሱ ሰዓት ይሄዳል። እባክህ ልቀቂኝ ብዬሻለሁ ሚራ። ምደፋሽ ሮቤል እባክህን አድነኝ። ሮቤል ለአንተ ወሬ ያቀበልሽ ብላ እኮ የምትደበደበኝ። እባክህን አድነኝ። ሮቤል ምን ያደረግክ ነው? አድነኝ እንጂ በጣም የጎዳችኝ። አየሽ አይደል? ነግሬሽ ነበር። ሮቤል ለአንቺ ምንም አይነት ድምፅ የለውም። ሮቤል እባክህ ጥለኸኝ አትሂድ እያልኩህ እኮ ነው። እኔ ደስ የሚለኝ አሸንፈሻት ካልሆነ ግን ከኔ ምንም ነገር እንዳትጠብቂ። ካሸንፈሻት ግን ሽልማት አለ። ለማንኛውም ለአሁኑ ስራሽ ወጣሽ። እሺ ሮቤል ወዴት ነው የምትሄደው? እባክህ ጥለኸኝ አትሂድ። ነገርኩሽ እኮ ሮቤል ማለት ልክ እንደዚህ ነው። እሱ ሲበዛ ከሃዲ ነው። እሱ ስትፈልጊ ዞር ብሎ አያይሽም። የሚፈልግሽ ለራሱና ለግሉ ጥቅም ብቻ ነው። ሮቤል ቆይ ለምንድን ነው እንደዚህ የምታደርገው? እኔ እኮ ለአንተ ብዬ ነው ነገር እሱ ከአንቺ የሚፈልገው አገልግሎትና ጥቅምሽን ብቻ ነው። ስትጎጂ ስትወድቂ ሮቤል አንቺን ዞር ብሎ አያይሽም። እሺ ሚራ፣ እሱ ይወደኛል፣ አንቺ አታውቂም። ኧረ እባክሽ የሚወድሽ ቢሆን ኖሮ አሁን አይድንሽም ነበር። አየሽ አይደል? እሱ እኮ ከሃዲ ነው። ይኸው ጥሎሽ ሄደ፣ ጠፋ። ባያድንሽ አሁን አይ በጭራሽ እሱ ሊሆን አይችልም። እሱ ላይ ይፈልገኛል። አየሽ አንቺ ስትፈልጊ እሱ የለም። አሁን እውነታው በደንብ ገባሽ። ነገሩ አንቺ አይገባሽም፣ ግን ጠብቂ። ቀስ ብዬን ያስረዳሻለሁ፣ እንድታየው አደርግሻለሁ። ትኛልሽ ሚራ፣ ሮቤል ተናዶብኝ ብቻ ነው። አንቺ እውነታው አይታይሽም።
ልታይም አትችይም። እሱ ግን ሲበዛ ካዲ ነው። ግን ደግሞ ቀስ ብለሽ ታይዋለሽ። ሎናዬ ለአንቺ ብዬ እኮ ነው ጅል እየተባልኩኝ ያለሁት እንጂ ሮቤልን መግደል አቅቶኝ አይደለም። ማሬ ለአንቺ ብዬ ምንም አይነት ዋጋ ከፍላለሁ እንጂ ወንድነት ተፈታትኖኝ ተስኖኝ አይደለም። በጣም ነው የማፈቅርሽ። አውቃለሁ የኔ ጌታ፣ አንተ ለእኔ ብለህ ምንም አይነት ነገር እንደምታደርግ በደንብ አውቃለሁ። ግን በቃ አሁን ተረጋጋሽ፣ አትናደድ፣ ተረዳኝ። ደግሞ እኔ ከአንተ ውጭ ማንን ነው አላ አንቺ ብቻ ቃልሽን ጠብቂልኝ እንጂ ከአንቺ ጋር አብሬ ምንም እሆናለሁ። በጣም ነው የምወድሽ። እሺ በቃ የኔ ጌታ፣ አሁን ይኸውልህ ይህንን መጥፎ ሀሳብ ሙሉ በሙሉ ከጭንቅላት ውስጥ አስወጣው። እሺ ዮሐና